መቼም ማታመጡት ጉድ የለም ማለት ነው። እንደው የዝሙተኞች ጀማአ ማለት ነው። እና ማርቲ ጭራሽ ለአቤሎ ታብታብ አንተም እንደ አብርሃም ተደግሞብካል፣ ጸበል መሄድ አለብክ እያለችው ትገኛለች። አብርሃምን ወደ ሄርሜላ ማምጣት የምትችለው አንተ ብቻ ነክ። ስለዚህ ተጎናችን ለምን አትቆምም? ውትወታ ትዳሩን ትቶ ወደ ጓደኛ ይምጣ የምትይበት አንቺ ራሱ በሽተኛ ነሽ ማለት ነው። በእውነት ታሳፍሪያለሽ ማርትዬ። እንደ የሰው ባል መቀማት ነካ ከዘራችሁ ከቤተሰባችሁ ነው። ወራዳ ሩታዬ እንግዲህ ውሽሚትም እንዴት አድርጋ ከቤት ገፈታትራ እንዳስወጣቻት እንዳመነጫቃቻት ማለት ነው። በጣም ነው ደስ ያለኝ። በጣም ኮርቼባታለሁ። ምን ያህል ጀግናና ቆፍጣና ሴት እንደሆነች ነው ያየሁበት ማለት ነው። እና እንግዲህ ሄርሜላ አብርሃም እጇን ይዟት ምን ነው አሽቃበጥሽ ሄርሜላ ማለት ነው እንዴ! የመጀመሪያ እኮ እጅሽን ወንድ የነካው ሴት አስመሰልሽ እኮ በእውነት። ምን ነው ወንድ እጅሽን ይዞሽ አያውቅም እንዴ? ብርቅሽ ነው እንዴ? እጄን እኮ ያዘኝ ቡዜ አለቃለኝ እኮ አለች። ውሸቷን እኮ ነው፣ ወረኛ። ከሰው ትዳር ውጭና አሁን የራስሽን ህይወት ኑሪ ማለት ነው። ባለጌ፣ የውርደትሽ ውርደት። ህፃን ልጅ እንደው ይሄ ልዑል አያሳዝንሽም? ይሄን የመሰለ ቸኮሌት የኔ ቦምቦሊ ነው። ይህን መሰለ ቆንጅዬ ልጅ አያሳዝንሽም? ምን አይነቷ ቅሌታም ወራዳ ነሽ ማለት ነው በእውነት። እሺ ሩታን ለመበቀል ፈልገሽ ቢሆን ልዑል አያሳዝንም? መቼም ላልጠፋ ወንድ ኢትዮጵያ ውስጥ እኮ ወንድ ሞልቷል ነው። እንደው የመጀመሪያ የመጨረሻ ስለሆነ ነው መሰለኝ የምትዩ። እውነት አሁን አንቺ ድንግልናሽን ለአብርሃም ነው የሰጠሽው? ልክስክስ በእውነት ምን አይነት ሴሰኛ እንደሆንሽ እያስመሰልሽ ነው ማለት ነው። እና እኔማ ላይኔ ራሱን ያስጠላሽኝ። እንደው ሩታዬ ይዛ እኔ ብሆን እንደዛ አብርሃምን ስታሻሽ ጭንቅላትሽን ብዬ ነበር ምደፋሽ፣ ጭንቅላትሽን ማለት ነው በእውነት። እንደውም ሩታ የዋህ ናት። የዋህ ስለሆነችም ነው እንደሚጫወቱባት በእውነት። የሚያስደፍሯት ደግሞ ቡዜንና ዴቭ ናቸው፣ ሌላ ሰው አይደለም። እቤት ድረስ እየጎተቱ እየመጡ ማለት ነው። እቺን የሚፈልጋትን ያጣች ጋለሞታ፣ አትፈለግም እንኳን ስትባል ማትሰማ ድንጋይ። ሰላም እንዴት አላችሁልኝ? ሰላማችሁ ብዝት ተረፍ ይበል። ኢትዮጵያንም ኤርትራያንም ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ እላለሁኝ ማለት ነው። የሩታዬ የእንቁዋ የጀግናዋ የነብሯ ያትበገሬ እህቶች ደግሞ እንግዲህ ወደ ሩታዬ አስደሳች ነገር እያየን ነው። በዛ ጋር ደግሞ በዝሙተኞች ጀማአ ደግሞ የመቃጠል መንፈስ የመቃጠል ጭስ ይሸተናል ማለት ነው። እና ጭሱ ይቀጥላል። የሩታዬ ነብሯ ደግሞ እሷም ትቀጥላለች። በቃ እዚህ ጋር ደስታ ነው፣ እዛ ጋር ደግሞ ለቅሶ ነው ማለት ነው። እየተንጫጩ ነው የኛ አደናጋሪ ሩታ ማለት ነው። እና ወደ መጀመሪያ እንግዲህ ወደ አቤሉ ታብታብና ማርቲ ስንመጣ በጣም ጭንቀት ላይ ናቸው። በጣም እንግዲህ ማርቲ አሁንም አቤል ላይም ድግምት ተሰርቶበታል እያለች ነው የምትገኘው። በእውነት ማርቲ ምን ማለት ፈልጋለሁ ለማርቲ ማለት ነው። እና አቤል ላይ ድግምት ቢያሰራም አንቺ ነሽ። ሩታ ስለ አቤል አይመለከታትም። የሚመለከታት ስለ አብርሃምና አብርሃም ብቻ ነው ማለት ነው። እና የአንቺ ጭንቀት ለሩታ ምንም አይደል። ልንገርሽ፣ እንኳን ያንቺ የሄርሜላ ጭንቀት ለሩታ ምንም አይደል። የሚመለከታት ስለ ባሏና ስለ ልጇ ብቻ ነው። እና ብቻ ስለ ራሷ በቃ ስለ ሌሎቹ ስለ ትርፍ ነገሮች የምትጨነቅላችሁ ሰው ሴት አይደለችም። በነገራችን አንተና አብርሃም ጸበል ያስፈልጋችኋል ብለሻል አይደል? አብርሃም ጋር ምን አስወሰደሽ? መጀመሪያ አቤል ድግም ተሰርቶበታል ታልሽ። ድግምት የምታሰሪው አንቺ ነሽ፣ ሌላ ሰው አይደለም። እሱንም ከሱስና ለመቀማት ስትይ ሱስና ጋር እንዳይሄድ አንቺ ጋር ብቻ እንዲመጣ ለማድረግ ስትሞክሪ ማለት ነው። እና እንደው ይሄ ባል መቀማት ከቤተሰብ ነው እንዴ? በእውነት ያ ዮኒ ማኛ ምን ብሏል? ደሃ ወንድ አታግቡ ደህነት ይጋባል ሲል ነው የሰማሁት። ነካ ባልም መቀማት ይጋባል እንዴ ከቤተሰብ? ኧረ ይሄስ ጉድ ነው። እና አንቺም አሁን ወደ ሱስና እንዳይሄድ አቤል ወደዛን አንቺን ብቻ እንዲል
ያደረግሽበት አንቺ ልትሆኚ ትችያለሽ። የአብዬን ወደ እምዬ አታምጪው፣ የአንቺን ወደ ሩታ እንዳታመጪው ማለት ነው። እና አቤል አሁን ለታ ኤፍሬምን አገትኩት። ለምንድን ነው አብርሃም ያለ ፍላጎቱ ከሩታ ጋር የሚሆነው? የእሱ ትክክለኛ ቦታ ሄርሜላ ጋ ነው ብዬ አግቸዋለሁ ብሎ ሲቀባጥር ነበር። የውሸት ውሸት ግን በመዳበሪያ አልብሰውት የነበረው ሌላ ሰው ነው። እኛ እንግዲህ ኤፋን ማታም አይተነዋል። ሰላም ነው ያለው ሩታ ጋ ነው። ስለዚህ ምንም አልሆነም ማለት ነው። እኔ እየሄድኩ ከአቤል ጋር መጣላት አልፈልግም፣ ሌላ ጸብ ውስጥ አልገባም እያለ ነው አቤል አሁን ማለት ነው። አቤል ለምን ይቅርታ አትጠይቅም? ሩታን ትዳርሽን የበጠበጥኩት እኔ ነበርኩ ብለክ ለምን ይቅርታ አትጠይቅም? እና እውነቱን አንተና ሄርሜላ በደንብ ጠንቅቃችሁ ስለምታውቁት ማለት ነው አብርሃምን እንዴት አድርጋችሁ እንዳጠመዳችሁት ሩታና አብርሃም ሰላም እንዳያገኙ እንዲበጣበጡ ያረጋችሁት አንተና ብሩክ ስለሆናችሁ በእውነት ለምን ይቅርታ አትጠይቋት? ሩታ እኮ የዋህ ናት አይደለም? እናንተን እኛ ቀን በቀን ኃጢአት እየሰራን ፈጣሪ እኮ ይቅር የሚለን ፍጥሮች ነን በነገራችን። እና እንደኛ ኃጢአት ሳይሆን እንደሱ ምህረት እኮ የማረን ነው። ይቅርታ የማትልበት ምክንያት ምንም የላትም። ቢያንስ እዛ ጋር የደበከው ሚስጥር ለማውጣት ይመችካል። አይምሮክም እረፍት ያገኛል። አቤል ማለት ነው። አሁን ላይ ማርቲ ደግሞ በጣም እያሽቃበጥሽ ነው ያለሽው። እህትሽ ወይም ጓደኛሽ በ80 እኮ ያገባችው ባሉ አይደለም። ይህን ታውቂያለሽ አይደል? ለእህትሽ እንደተጨነቅሽ ይገባኛል። አንተ ነህ ከጎናችን መቆም ያለብህ። አብርሃምን ማምጣት የምትችለው አንተ ነህ ብለሽዋል ለአቤል። አብርሃም እኮ የሄርሜላ የ80 ባሉ አይደለም፣ የልጁ አባት አይደለም። ይሄንን እንዴት መረዳት አቃተሽ? አንቺም ድንጋይ ራስ ሆንሽ ማለት ነው። ራስ ወዳድ ነሽ ማለት ነው። ብትቺ እህትሽም ምከሪያት ወይም ጓደኛሽን። አብሮ አደግነን ስላላችሁ ያው መዋደድ ቋንቋ ነው። እበትም ትል ይወልዳል። ምከሪያት። ቢያንስ ከዚህ ህይወት ትውጣና ወደ መንፈሳዊ ቦታው ሰጃት፣ ራሷን ታረጋጋ። በእርግጥ ፍቅር ይዟት ተሆነ ለትንሽ ጊዜ ልትጎዳ ትችላለች። ምንም አትሆንም። እሷ ነች እንጂ ከኋላዋ ወይ ልጅ የለም ምን የለም። ልጅ ሲኖር ልጁም ይጎዳል ትያለሽ። ግን ልጅም ምንም ሳይመጣ አንድ ራሷ ነች የምትጎዳው። እናንተ እኮ የአንድ ሰውን ህይወት ለማዳን ብላችሁ እዛ ጋር የሁለት ሰው ህይወት እያጠፋችሁ እንደሆነ በደንብ የገባችሁ አይመስለኝም። የልዑል አለ፣ የሩታ ህይወት አለ፣ አብርሃም የራሱ ህይወት፣ ሶስት ሰው አንድን ለማዳን ብላችሁ 3 ሰው እየጎዳችሁ ነው። ግን ይሄ ሊገባችሁ ጭንቅላታችሁ እንዴት እንደሚያስብ እኔ እንጃ። መረዳት ያቅታችኋል ብዬ አልገምትም። በእውነት እንግዲህ አሁንም እየገፋፋሹ ነው አቤል ሄዶ አብርሃምን ጎትቶ እንዲያመጣ። እንዴ እዛ እኮ ገዝቶ ያስቀመጠው በጋ አይደለም። አብርሃምን እየጎተታችሁ አንዴ ሄርሜላ ጋር አንዴ ሩታ ቤት የምትወስዱት ማለት ነው። በቃ እሱ ምርጫውን ይዟል፣ ሊቀመጥ ተውት። አብርሃም ምንም አልሆነም። ጸበል ይግባ፣ ሐኪም ይሄድ፣ እንደዚህ ይሁን የምትሉት ምንም አልሆነም። እንግዲህ አስቡት፣ በአንድ ሰዓት ውስጥ አብርሃም 2 ሰው እየሆነ ነበረ። እንዴት ነው እዛ እነ ቡዜ ሲያወሩ ሄርሜላ መታ ስትለፈልፍ ምን ትፈልጋለህ ምን ስትለው ምንም አይነት መልስ እየሰጣል ነበር። ዝም ብሎ በአይኑ ብቻ እንደ በሽተኛ ማለት ነው እንዲያያት ነበረ ሩታ ቤት ሆኖ። ግን ውጭ ላይ ከሩታ ጋር ደግሞ ደህና ነው፣ ነፃ ያወራል። ልጁን ሳመ፣ ሩታን ሳመ፣ ሰላም አለችው፣ ሰላም ነኝ አለ እሱም። እኔ በጣም ደህና ነኝ፣ በጣም ለኔ ለተጨነቃችሁ ሰዎች አመሰግናለሁ ብሎ ምስጋናውን አቀረበ። ደህና ያወራል። ለቤት ውስጥ ደግሞ ዱዳ ሆኖ ነበር ከሚገርማችሁና እኔ በአንድ ሰዓት ውስጥ እንግዲህ 2 ሰው እየሆነ ነብን ነው። እሱም እውነት አብርሃም ሄርሜላን ለመራቅ ከሆነ አትንጃጃል፣ ይበቃል መጃጃሉ። እውነቱን ንገራት። ምንድን ነው እሱ ይሉንታ ያዘክ ነገር በምንድን ነው? ሰዓቱንም ተሆነ መልሰካል። እኛንም ግራ አታጋቡና ክፉ አታናግሩን። በእውነት እናንተ በምታመጡት ቪዲዮ እኮ እኛም መጥፎ ቃል እኮ እየተጠቀምን ነው። እግዚአብሔርን
አጸያፊ ቃላትን እኮ እየተጠቀምን ነው። በእናንተ ሰበብ ደግሞ ብዙ እህቶች እየተጣሉ ነው ያሉት። የእናንተ ደጋፊ አሽቃባጭ ሆነው ማለት ነው በመዳብ ቁጭ ብለው። ይሄም ይታሰብበት። ህዝብ ላይም አትጫወቱ እንዴ። ለዩቱብም ተሆነ በዚህ ልክ ደግሞ ይደብራል። በቃ አንተ ወደ ሚስቴ ተመልሻለሁ፣ ሄርሜላ ይቅናሽ፣ መልካሙን ከኔ የተሻለውን ይስጥሽ በልና ንገራት። ምንም አይመጣም እኮ ለአንድ ሰሞን ትጎዳለች። እንደው እውነት ፍቅር ይዟት ተሆነ ሌላ ምንም የሚመጣ የለም እንዴ። ፍቅረኛ ይዞ ደግሞ እንትን ማለት በእሱ አልተጀመረም። አልፈልግሽም እኔ ወደ ህይወቴ ተመልሻለሁ ማለት እኮ በአንተ አልተጀመረም እንዴ። ውርደት ብርቃችን አይደለም። በቃ ለአንድ ሰሞን ነው። ምን ትሆናለች በዚህ ልክ ማለት ነው። እና ምን ልላችሁ ፈልጌ ነው፣ በእውነት ውጭ የሚያወራው ደህና ነበረ። አብርሃም ደህና ነው የሚያወራው። በነገራችን አይታችኋል። አንዳንድ ያውቆ ዝም ይላል እንጂ ይሄ ሁሉ እንግዲህ ከሄርሜላ ለመሸሻ ያደረገው ሙድ እንደሆነ እኔ በጣም ተረድቻለሁ። እናንተም ደግሞ እንደው ምን ተሰማችሁ? ቤት ውስጥ ያለውንና ውጭ ላይ የነበረውን አነጋገሩ ማለት ነው። ሶ አሁን አቤልም እንግዲህ ይሄን ጉዳይ አልስማማበትም። አብርሃም ወዶ አይደለም ምርጫውን ይዞ ሄዷል። ሄርሜላ ደግሞ ተስፋ መቁረጥ የለባትም፣ ትረጋጋ፣ አንድ ቀን ሊመለስ ይችላል እያላት ነበረ። እኔ እኮ ለዚህ ነው ጸበል ያስፈልግካል ብዬ ያልኩህ ብላ እንግዲህ ልትይዘው ስትልም እሱ አሻፈረኝ ብሎ ሄዷል ማለት ነው። በነገራችን አቤል አውቆ እንዳይመስልሽ ማርትዬ ማለት ነው። አንቺም ማታውቀው ብዙ ጉድ አለ። አንቺ አሁን ነው የመጣሽው ማለት ነው። እና ቪዲዮ ተከታታይ ተሆነ እንግዲህ ጓደኛሽ መጀመሪያ ሩታዬ ልዑልን እርጉዝ ሆና ስትበጠብጥ ነበረ። አሁን ሩታ ያለቀሰችውን እንባ ደግሞ እሷም ስታለቅስ ስላየን እኔ በጣም ነው የተደሰትኩት። ሩታ በሄርሜላ ላይ በምታረገው ነገር እኔ አሁን በአሁን ሰዓት ደስተኛ ነኝ። እንግዲህ ሄርሜላ ሩታ ቤት ሰተት እያለች መምጣት ጀምራለች። እሱም ሰበቡ ማን ነው? ስትቆዩብኝ ጊዜ ምን ተፈጠረ ብዬ ተጨንቄ መጣሁ አለች ለቡዜ። ዴቭና ቡዜም ደግሞ እዛ ጋር እያስመሰሉ እንዴ ጥሩ ነገር እኮ አላደረግሽም፣ ለምን መጣሽ? ቤት ጠብቂኝ አላልኩሽም ነበር ወይ? አስቡት እንግዲህ እቤት ለአንቺ አሁን ስትመጪ ነገሮች እየተበላሹ ነው፣ እኛ እያስተካከል ነበር አሉ። እዛ ጋር በቃ አቧራ ጫሩ ማለት ነው። ሌላ ነገር አሉ። ሄርሜላም እንዴት እንደሆነች በቃ አይ አስቤ እኮ ነው ታቆ የለ እንዴ ምን ላይ እንዳለ አብርሃም በቃ ጠየቃችሁ። እኔ ደግሞ በጣም የገረመኝ እንደሆነ ታውቃላችሁ፣ ደረቷን ገትራ ልክ እንደ 80 ባሏ እዛ ጋር ለኤፍሬም የምትለው ነገር እኔ እኮ በአደባባይ ዓለም እኮ ያወቀው ነው ፍቅረኛዬ እጮኛው ነኝ፣ በአደባባይ እኮ ነው ቀለበት ያደረገልኝ ያለችው ነገርስ ደግሞ ማለት ነው። እና ቀለበቱ አንቺ ለምነሽው እንጂ አብርሃም ለምኖሽ ቀለበት አላረገልሽም በመጀመሪያ። ከዛ በፊት እንደ ፕራንክ አድርገሽ ተንበርክከሽ ቀለበት እሰርልኝ ያልሽው አንቺ ነሽ። ያንን አስመልክቶ አጋጣሚ የጽጌ ልደት ስለነበረ በዛውም ለምን እንደዚህ አናረግም ብለው ለድራማው ድምቀት፣ ለቪዲዮ ድምቀት ያ ተፈጠረ ማለት ነው። ኬኩም የእናንተ አልነበረም። ሁሉም ነገር እዛ ጋር የተዘጋጀው ዲኮሩም ላንቺ አልነበረም። በነገራችን ወደከኝና አፍቅሮኝ እኮ ነው ስለምትተማመንብኝ ቀለበት ያረክልኝ እያልሽ ሁሌ ደግሞ ትፎግሪያለሽ ማለት ነው። ሁሌ ራስሽን እያታለልሽ እንደሆነ በደንብ ልትረጅ ይገባል። በእውነት በደንብ እሱ ወዶሽ ሳይሆን አስገድደሽው እንደሆነ ሊገባሽ ይገባል። ይሄ ጉዳይ እውነት አንቺን ተወደዱ ያኔ ቀለበት ነው ብለሽ ታልሽ፣ የፕሮሚስ ቀለበት አርጉልኛል ታልሽ፣ እርጉዝ ነኝ ያልሽው ሰዓት አብርሃም ለምን ሳይደሰት ቀረ? ንገሩኝ እስኪ። ያለችው ሰዓት ለምን ፈገግ አላለም? ለምን ተደናገጠ? ለምን ደስ አላለውም? ከሩታ ቆርጦለት ሄዷል። ሩታን አይፈልጋትም። የሩታና የአብርሃም ትዳር አብቅቷል ታላችሁ፣ ለምን ያኔ ፈገግ አላለም እንዴ? እስቲ ወደ ኋላ ዞር እያልን እንመልከት። ያለፈው ቪዲዮም ማለት ነው። በጣም የተደሰተው
እርጉዝ ነኝ ፍሬ ይዣለሁ ብላ ስትል አቤል ነበረ። በቃ አቤል ነው። በጣም ተደሰተ። ታዲያ ምን ችግር አለው አለ። እንዴ እውነትሽን ከሆነ ሌላ ምክንያት ከሌለሽ ወንድሜ ካንቺን የመሰለች ልዕልት ልጅ በማግኘቱ ሊደሰት ይገባል እንጂ አብርሃም አሁን ደንግጦ ነው አለ። አብሮ አልጋ ላይ እዛ አንሶላ ሲጋፈፍ ያልደነገጠው ነው እንደ ልጅ መጣ ሲባል የሚደነግጠው? በእውነት ሲያረግ ያላፈረውን ነው እንደ በልጅ መጣ ስትለው የሚያፍረው የሚደነግጠው? መቼም ልቅ ግብረ ስጋ ግንኙነት ሲያረጉ ልጅ እንደሚፈጠር ይታወቃል፣ እናውቃለን። ወንዱም ያውቃል፣ ሴቱም ያውቃል። ምናልባት ወንዱ የራሱን ስሜት ሊሆን ይችላል። እኛ ሴቶች እናውቃለን ልጅ እንዳይመጣ ጥንቃቄ ተላረጋችሁ ማለት ነው። ያኔ ደስ ያላለው ምኑ ነው? አብርሃም ከሄርሜላ ጋር ደስተኛ የሆነው ንገሩኝ። ራሷ እየሳመችው ራሷ እየጎተተችው አፈቅር ካለው እኮ ልለይ ካልፈልግም እወድ ካለው እኮ ስለምትለው ሁሉም ነገር ከሄርሜላ ነው እንጂ ተጋፍቶ የሚመጣው ከሱ አንድ ቃል ሲወጣ ግን አይታችኋል? አይታችኋል? ንገሩኝ። በቀለበት እሷ እወድሻለሁ አፈቅርሻለሁ በለኝ እንኳን በአማላጅ እኮ ነው አብርሃም ሄርሜላን ያላት። በአቤል በኩል እኮ ነው የተባለችው። አናቅም እንዴ? ቪዲዮን እኮ እያየን ነው። መቼም ደንቆሮ አይደለንም። ይሄ ሁሉ እያለ እሺ፣ እሱን ተውት። ደግሞ ድጋሚ እውነት አሁን ቡዜ እዚህ ጋር ድራማው ላይ ተካታ እንትን እያለች ካልሆነ ሽማግሌ ላክ እዚህ ቤት ነው መታረስ የምፈልገው ስወልድ ብላ ስትል አይ እኔና አንቺ እንዲሁን እንቀጥል ነው የምፈልገው፣ አሁን አንልክም፣ እንዲሁ መታወቅ ተፈለግኩ ቤተሰቦችሽን እተዋወቃለሁ ለትውውቅ አለ። ያኔ ታዲያ ለምን ሽማግሌ መላክ አለበት ብለው ሁለቱን ሰብስበው አላስቀመጡም አንድ ቤት ውስጥ? ሩታ ይቆረጥላት ታላችሁ። አብርሃም ቢቆርጥለት ሩታን ባይፈልግ ኖሮ ይላክ ነበረ። ይሄ እሱ ያለችው በሙሉ ይከናወን ነበር፣ ግን አልተከናወነም። ከአብርሃም ምንም አይነት ፍላጎት የለም። ፍላጎት የነበረው ከሄርሜላ ነው። ስለዚህ ነገሩን ዞር ብላችሁ አስቡ። በእውነት እውነቴን ነው የምላችሁ። እና በዚህ ልክ ደግሞ እየተዋረድሽ እንደ ውሻ እያመነጫጨቁ እየሰደቡ ከቤት እንድትወጪ እያንቋሸሹ ምን ነው በዚህ ልክ? ይሄን ያህል በዓለም ላይ ወንድ ጠፍቶ ወንድ አተሽ ነው እንዲህ ክብርሽን የሚነካ ነገር እየተናገሩሽ የሰው ቤት መተሽ በዚህ ልክ እሱን ፍለጋ ስትመጪ፣ እሱ ለአንቺ ፍላጎት ቢኖረው ሩታ እንደዛ ስትናገር አትናገሯት ይል ነበር። አቤልንም አትናገራት ይለው ነበር። ገብቶሻል? ፍላጎት ስለሌለው ነው ዝም የሚለው። የመጀመሪያ ቀን እኮ አይተናል። ቡዜንም ዴቭንም ሩታ እንደዚህ አትናገሯት ጨጓሯን ያማታል አለ። ለአንቺ ግን እዛ ጋር ምንም ያለው ነገር የለም። በዘበኛ እናስደበድባታለን ሲባል ዝም አለ። ከዛን ስታሽቃብጥ እጁን እያሻሸች እሱ ደግሞ ማለት ነው ድራማ ሲሰራባት አብርሃም ምን አረገ? እጇን ያዘና አይኗን ማየት ጀመር ልክ እንደ ዱዳ። ከዛም በኋላ በአይኑ እኮ እየነገረሽ ነው ሄርሜላ ምን እንደሚልሽ እንጂ የሚነግርሽ ነገርማ አለ። ንገረኝ አብርሽዬ፣ ምንድን ነው ንገረኝ፣ እኔ ከጎንክ ነኝ ንገረኝ አለች። እሱ እንኳን ሊናገር ማለት ነው አውቆ፣ ግን እያታለለሽ ነበር። ግን አንቺ አልገባ ብሎሻል። ለምን? በጣም ባለጌ ሴት ስለሆንሽ አልገባ ብሎሻል። የማትፈለጊ እንደሆነ እዛ ጋር እያስረዳሽ ነው እንጂ ለምን ታዲያ ብቻችሁን ነበራችሁ? ሩታ ኤፍሬምና ቡዜ ሲጨቃጨቁ ይዛው ገብታለች። ከዛ ጋር ዞር ብለዋል ከነገሩ። ያኔ አይነግርሽም ነበር? እንደዛ ደግሞ ሲጨቃጨቁ አትጨቃጨቁ አለ እንጂ ሌላ ምንም አልተናገረም በነገራችን ማለት ነው። እና እኔ ይሄ ነገር መቆም አለበት። አንቺም ከዚህ ህይወት መውጣት አለብሽ። በቃ አቤልም እየተጸጸተ ነው በሰራው ስራ። በቅርብ ደግሞ ሩታን ይቅርታ ያጠይቅና ነገሮች ይስተካከላሉ። ሄርሜላም የራሷን አዳም ፈጣሪ ይሰጣታል። የተሻለውን ይስጥሽ።
በእውነት አብርሃምን ለቀሽ የተሻለውን ህይወት ይስጥሽ። ለምን አንቺ ገና ወጣት ነሽ፣ አውቃለሁ፣ ልጅ ነሽ። ራስሽን ለምንድን ነው እዚህ ውስጥ የምትጎጂው? ዛሬ እዚህ ጋር እየተደረገ ያለው ድራማም ይሁን ሪየልም የሆነ እውነትም ይሁን ነገ ባንቺ ላይ እንደማይደረግ ምንም አይነት ዋስትና የለሽም። ምንም አይነት ዋስትና የለሽም። ልጅ ለወለደች እናት ያልሳሱ በዚህ አይነት ለእኔ ሳሱልኛል ብለሽ መመልከትሽ፣ ቆመሽ ማጨብጨብሽ ምን ያህል ርካሽ እንደሆንሽ ነው የሚያመለክተው። ምን ያህል ርካሽ እንደሆንሽ። ቢያንስ እኔ ከህይወታቸው ልውጣ። ትክክለኛ ሩታ ፍላጎት አላት። ልጇን ከአብርሃም ጋር ታሳድግ። እኔ ለትንሽ ጊዜ ልጎዳ ነው ትላለች አንዳንድ ሴት ብትሆን፣ ቆፍጠን ያለ ሴት ብትሆን ማለት ነው። አንቺ አሁን እልህ ይዞሻል። ከሩታ ጋር እልህ ተያይዛችኋል። መቼም ቢሆን አታሸንፊም እኮ። አሸናፊዋ ሩታ ናት። ልጅ አለ። በምንም ብትመጪ አታሸንፊም። የእናንተ ሀሳብ በሙሉ ውድቅ ነው። በፈለገው በህግ ሄዳለሁ ብላ ነበር ባለፈው። በህግ ጠይቃቸዋለሁ። ምን ነኝ ምንድን ነኝ ብለሽ ነው የምትጠይቂ? ውሽማ ነኝ ብለሽ እኔ ጋር መምጣት ተወናፈቀኝ ገላው ብለሽ ዝሙት ከሱ ጋራ የምሰራው ለስሜታዊ ነገር በቃ አጣሁት ብለሽ ነው የምትከሽዋት ወደ ህግ የምትወስጂው? ወይንስ ሩታ ባሌን ቀማች ብለሽ ነው? ምን ቤት ነሽ አንቺ? ሲጀመርስ ምንም እኮ አይደለሽም። ምኑም ዝም ብለሽ ልወደድ ባይ እነ ቡዜ ብቻ እዛ ጋ ፊት ስለሰጠችሽ ልወደድ ባይ አሽቃባጭ። በእውነት እንደ ሄርሜላ አሽቃባጭ፣ እንደ ዳኒ ደግሞ ይሄ እስስት ሰው አይቻላቅም። እስስት ማለት ነው። እና በጣም ነው የምትገርሙት። እረ ሩታዬ ይመችሽ። አሁንም አንጫጫቸው ገና ነው አልተንጫጩ። ጨጓራችሁን በዚህ ልክ ታላጠቻችሁ። እውነት ሩታ ትችያለሽ። ሩታ ትችላለች። ጀግና ነች የምንለው በምክንያት ነው። በደንብ ልታውቋት ይገባል። ማንነቷን እያሳየቻችሁ ነው በይፋ ማለት ነው። ማንነቷን የኛ ጀግና የልዑልዬ እናት ማለት ነው። እና ከአብርሃም ጋር ደግሞ ፈጣሪ ሰላሙን ያምጣላችሁ፣ ልጃችሁን ያሳድግላችሁ። ልዑልዬን ገና ከዚህ በላይ በስታችሁ የልጅ ልጅ አይታችሁ አብራችሁ ከአብርሃም ጋር ጃጁ ነው የምለው ማለት ነው። ቪዲዮን ተወደዳችሁት ላይክ፣ ሰብስክራይብ አድርጉ። እናንተም የተሰማችሁን ስሜትና አስተያየት በኮሜንት መስጫው ስር ማስፈር ትችላላችሁ ማለት ነው።